መልእክት አለኝ። ዛሬ ምልክት ይደረግባችኋል። ምልክት ይደረግባችኋል። ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 8 ጀምሮ እናንብብ። ከቁጥር 8 ጀምሮ ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 8 ጀምሮ ከቁጥር 8 ጀምሮ እዩት ምን እንደሚል እዩት። ምን ይላል? አንተ ግን ባሪያዬ እስራኤል ሆይ የመረጥኩ ያዕቆብ የወዳጄ አብርሃም ዘር ሆይ ከምድር ዳርቻ ያመጣው ከአጥናፍ የጠራው አንተ ባሪያዬ ነህ ያልኩ መረጥኩ እንጂ አልጣልኩ። እኔ ካንተ ጋር ነኝና አትፍራ፣ አምላክህ ነኝና አትደንግጥ። አበረታሃለሁ፣ ረዳሃለሁ፣ በጽድቅ ቀኝ እጄ ደግፌ ይዛሃለሁ። ቁጥር 11 እነሆ የተቆጡ ሁሉ ያፍራሉ፣ እጅግ ያፍራሉ፣ ይዋረዱማል። የሚቋቋሙህ እንዳልነበሩ ይሆናሉ። ጠላቶችህን ብትፈልጋቸው እንኳን አታገኛቸው። የሚዋጉህ እንዳልነበሩ ይሆናሉ። እኔ እግዚአብሔር አምላክህ አትፍራ፣ ረዳሃለሁ ብዬ ቀኝ እጅህን ይዛለሁና። አንተ ትል ያዕቆብ ታናሽ እስራኤል ሆይ አትፍራ፣ እኔ ረዳሃለሁ ይላል እግዚአብሔር። የሚቤዥህ የእስራኤል ቅዱስ ነው። ይቀጥላል። እነሆ አዲስ የተሳለና ብዙ ጥርስ ያለው መሄጃ አደርግሃለሁ። ተራሮችን ትሄዳለህ፣ ታደቃቸዋለህ። ኮረብቶችን ገለባ ታረጋቸዋለህ፣ ታበጥራቸዋለህ። ነፋስ ጠራርጎ ይወስዳቸዋል፣ አውሎ ነፋስ ይበትናቸዋል። አንተ ግን በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስ ሞገስ ታገኛለህ። ኦኬ ይህ ክፍል በደንብ ስሙኝ። ይህ ክፍል እግዚአብሔር እንደ ዳኛ፣ እግዚአብሔር እንደ ፈራጅ፣ እግዚአብሔር እንደ ተጎዳ፣ እግዚአብሔር እንደ ታዘበ፣ እግዚአብሔር እንዳዘነ፣ እግዚአብሔር ሕዝቡን ሰብስቦ ለፍርድ አደባባይ እንደሚሟገት ልክ እንደዛ ትርክት ሆኖ ፊት ለፊት ከሕዝቡ ጋር ይነጋገራል። ከሕዝቡ ጋር የሚነጋገርበት አውድ አንድ ነገር አለ። እስራኤል በጠላት እስራኤል በአንድ ጨካኝ አውሬ በሆነ ኃይል ወይም ደግሞ በኃጢአት ምክንያት ተላልፈው በተሰጡበት ስፍራ የደረሰባቸው የገጠማቸው ያሳዘናቸው የሰበራቸው ያደቀቃቸው እጅግ ብዙ ታሪክ አለ። ያንን ታሪክ እግዚአብሔር እያነሳ የሕዝቡን ተስፋ መቁረጥ ሕዝቡ ተመልሼ አልለመልምም፣ ተመልሼ አካል አልለብስም፣ ተመልሼ ሰው አልሆንም፣ ተመልሼ በዚህና በዛ መንገድ ላይ የኔ ነገር አይሰራም ብሎ በሚያስብበት ሰዓት እግዚአብሔር እዚህ ትርክት ውስጥ የሚያነሳው የቀደመውን ከከለዳውያን ኡር አውጥቶ ሜዳ ላይ ያልጣለውን በእምነቱ ያጸናውን አብርሃምን ምሳሌ አድርጎ ያነሳለታል። በአጭር ቃል አስጀምራለሁ፣ አስጨርሳለሁ። ዶንት ጊቭ አፕ። ተስፋ ልትቆርጥ አይገባም። አዎ የተሳሳተ ነገር ውስጥ ሊኖር ይችላል። አዎ የተበላሸ ነገር ሊኖር ይችላል። ግን እግዚአብሔር ባንቺና ባንተ ላይ የተናገረውን ነገር የትኛውም አይነት ነገር ቢፈጠር ማድረግ አይቀርም። ኤግዛምፕል አብርሃም፣ ኤግዛምፕል ያዕቆብ፣ ኤግዛምፕል ያነሳል እግዚአብሔር። አንድ ሰው ጮክ ብሎ ተናገር ይበል እስቲ። ሰው ያነሳል፣ እግዚአብሔር ያነሳል። የሕዝቡን ተስፋ መቁረጥ፣ የሕዝቡን ማልቀስ፣ የሕዝቡን ማዘን፣ የሕዝቡን ጥቁስ መወተፍ አሁንም ሊያነሳሳ
አሁንም ሞቲቬት ሊያደርግ አሁንም ቀና ሊያደርግ እግዚአብሔር ይናስ ማማቱ ባባባ ሼዴሬ ልክ ነው ትልነበርክ ልክ ነው የማትረባ ነበርክ ልክ ነው ይለዋል። ከዚህ ይልቅ ግን እግዚአብሔር ያደረገውን ለሕዝቡ ይጠይቃል። ያደረገውን የሰራውን ለሕዝቡ ይጠይቃል። ይሄ እንዴት ሊሆን ቻለ ብሎ ይጠይቃል። ምን ዛሬ እግዚአብሔር አጥራችንን ይጠብቅ። ለምን እንደሆነ ታውቃላችሁ? እንዴ ሰውን አየዋለሁ ከስር እሳት እየነደደ ሲሞላ አንዳንዱ የሚሆነውን ማያቅ ዛሬ እናያለን። እግዚአብሔር ቁጥር 11 እና 12 ላይ ጥያቄ አለኝ ይላል። ጥያቄው ይሄ ነው። ይህ ሁሉ ደርሶባችሁ ይህ ሁሉ ሆኖባችሁ ይህ ሁሉ ተፈጽሞባችሁ እንዴት ቀጥ ብላችሁ ቆማችሁ ይላል። አይሰማኝም። ቁጥር 11ን እዩት። እነሆ ይላል የተቆጡ ያፍራሉ። እነሆ ይላል እጅግ ይዋረዳሉ። የሚቋቋሙ እንዳልነበሩ ይሆናሉ። ጠላቶችህን ብትፈልጋቸው እንኳን ምን አትላቸው አታገኛቸው። ምን ማለት ነው? ኢላማ ውስጥ ገብተሃል ጨርሰናችኋል ብለው በሚሉበት ሰዓት ላይ ሌላ አይነት መልክ ትይዛላችሁ። እሺ እንዲህ ብዬ ልናገር። ይቀጠቅጡታል፣ አዎ ዝም ይላል። ያተራምሷታል፣ በበሽታ በችግር በዛቻ በስድብ በነቀፌታ እስራኤልን ይቀጠቅጡታል ጠላቶቹ። ግን እስራኤል ስቲል ሰርቫይቭ ያደርጋል። መፍዙስ ገለበጥኩት። እሺ ልቀጥል በሌላ መንገድ። ማለት ምን ማለት ነው? ይሞታሉ፣ ያልቃሉ፣ ያበቃሉ እየተባሉ አይሞቱም፣ አያልቁም። እዛው ችግር ውስጥ ሆነው በህይወት አትጮህም ወይ? ማለት ምን ማለት ነው? የተናገረውን ለአብርሃም የገባውን እስኪፈጽም ድረስ ይወረወራል፣ ይወጋል፣ ግን ይወጣል። ስማኝ ቀስት ይወረወራል፣ አዎ ሊያገኝ ይችላል፣ ተመልሶ ይወጣል። የመልእክቴ አርዕስት ሌሊት እግዚአብሔር የተናገረኝ ያልገባን ለዚህ ነው። ምን ማለት ነው ያልገባን? ሲሰድቡን ያልገባን፣ ሲሟርቱብን ያልገባን፣ ሲዘቱብን ያልገባን ያልገባሽ ለዚህ ነው። መተተኛው ሟርቶ አዳክሞ ፍላጻውን ልኮ ችግር ገጥሞ ተንገዳግደህ ምን ነካኝ ያልከው ያልገባ ለዚህ ነው። እስክትጨርስ ድረስ ተጠንቅቆልህ ወይት በቃ ጸጥታ ፈልጋለሁ። አሁን አንዴ መያዝ አለባችሁ፣ ውስጣችሁ መግባት አለበት። እሱ ነው የሚያፍለቀልቀው። ወረም ስሙኝ። እስራኤልን በስድብ፣ እስራኤልን በዱላ፣ እስራኤልን በመከራ፣ እስራኤልን በንቀት፣ እስራኤልን ጠላት ሙልጭ አርጎ አዋርዶታል። ሙልጭ አርጎ አዋርዶት ግን ተረግጦ እንደሚቀና ሳር ቀና ብሎ ይቆማል። የተቆጡ ያፍራሉ ያለው ለዚህ ነው። የዛቱብህ ሊገሉ የፈለጉ ሊያጠፉ የፈለጉ ምን ይላሉ? ያፍራሉ። በምን ያፍራሉ? ሆኖብህ ሳይሆን ሲቀር። ወገኖቼ አንዳንድ ጊዜ ያለ ልክ፣ አንዳንድ ጊዜ ያለ መጠን የስድብ የውርደት የማዕት አይነት በላያችን አልፎ
ተቃጥለው ያበቃሉ ሲሉን መልሰን ቀና እንላለን። ጉዳዩ በእኛ የጀመረው እስኪያልቅ ድረስ ይጠነቀቅልሃል፣ ይጠነቀቅልሻል። ያልገባሽ አንዳንዱ ሟርት ለዚህ ነው። ያልገባ አንዳንዱ ችግር ለዚህ ነው። እግዚአብሔር ጋርዶ ኢየሱስ ወገኖቼ ስሙኝ። በተሰቃየንበት መንገድ በፈጸሙብን በደል ረግጠው ጨምቀው በያዙበት ሰዓት ላይ ማንነታችን ያበቃል ስንል ዞር ሲሉን እነሳለን። እነሱ የሚሉት ይሄ ነው፣ አይሰራባቸውም ይላሉ። እኛ አንድ ነገር አውቀናል፣ እንዳይሰራብን ላይገባን አርጎናል፣ ላንረዳ አርጎናል። ሲሰድቡን አይገባንም፣ ሲያዋርዱን አይገባንም፣ ሲንቁን የናቁ ያፍራሉ፣ ያዋረዱ የሳቁብህ ያሾፉብሽ አትረቢም ያሉሽ ያፍራሉ። ለምን ያፍራሉ? እግዚአብሔር መልሶ ያቆመሃል። ዞር በል ተመልከት አለው። አብርሃምን ተመልከት፣ ያዕቆብን ተመልከት። እስራኤል ሆይ አለ እምወድህ ልጄ ሆይ አለ ከባርነት የጠራው ከባርነት እንዳይገባን እንዳይሰማን አድርጎ አንዳንድ ሰው በከባድ በሽታ ያልፋል። በከባድ በሽታ ያለፈ ሰው ምን ሆና ነው እንዴ? መጨረሻው ምን አይገባንም፣ እኛ አናውቀውም። ያስከደናል፣ የተናገረልን ቦታ ያደርሰን። እኔ እንደዚህ ያለው አንዳንድ ሰው ጭልጥ ባለ ረሃብ ጭራሽ ምግብ በሌለበት ያልፋል። ሰው ያየዋል፣ ምንድነው ይላል። ግድ የለም ያልገባ እግዚአብሔር የሚጨርሰው ጉዳይ ስላል ለዚህ ነው ያልገባን። ወገኖቼ እግዚአብሔር ሲያሳልፋችሁ በተቃዋሚዎቻችሁ መሃል ጆሮአችሁን ደፍኖ እንደ ውሻ አሜን አትልም ወይ? ግራ በተገባህበት ስፍራ ላይ እንዳይገባ አርጎ ያሻግርሃል። ዞር ትልና ያ ዘመን እንዴት አለፍኩት፣ ያ ዘመን እንዴት ተሻገርኩት፣ ያ ዘመን እንዴት ሆነልኝ፣ ያ ዘመን እንዴት ተፈጸመ፣ ያ ዘመን አላውቅም፣ ብቻ ግን አንድ ነገር ይገባኛል። የተቆጡ ያፍራሉ፣ የሳቁብሽ ያፍራሉ። ያፍራሉ። ሉክ ባልገባህ ነገር ላይ ለምን አልገባኝም አትበል። ሂሳቡ ካልኩሌት የሚደረገው ከልዑል አምላክ ከእግዚአብሔር ጋር ነው። አልገባሽማ፣ ቢገባሽ ኖሮ ትጮሂ ነበር። ሰይጣን በቤትሽ፣ ሰይጣን በጤናሽ፣ ሰይጣን በክፉ ሰዎች፣ ሰይጣን በተሳዳቢዎች እጅግ በሚያጸይፍ መልኩ በጣም ብዙ ነገር ሲናገሩ ችለህ የምታልፍ እያልካት ዘምር። ችለህ የምታልፍ ሰው አይደለህም አንተ፣ የሚያስችል ሆኖብህ እንጂ። አልገባህም ወይ? አልገባሽም ወይ? ከኔ ጋር አንድ ሰው ጮክ ብሎ ያልገባኝ ለዚህ ነው ይበል እስቲ። ድገሚና በይ እስቲ ያልገባኝ ለዚህ ነው። በሚያዋርዱ መሃል፣ ግራ በሚያጋቡ መሃል፣ በሚያስጨንቁ መሃል፣ አረ በተጨነቅበት ስፍራ ላይ፣ ባለቀሽበት ሁኔታ ላይ ሳይገባ ሳትረዳው እንደ አብርሃም አለ እንደ ያዕቆብ አለ ባንቺ ላይ የጀመርኩትን ሳልፈጽም አላቆም። ወይት ለምን እንደማይገባህ ታውቃለህ? አብርሃምን ምሳሌ አድርጎ ባንተ ስለሚናገር አልገባህማ፣ አልገባህም። አብርሃም ከገባው ብቻ ሳይሆን ካልገባውም ጭምር ነው የተረፈው። ይሰማል ወይ? ይሰማል ወይ? እስራኤል አልገባውም። የሚያረጉበት አልገባውም። የሚሉት አልገባውም። የሚያደቁት አልገባም። አንዳንድ ጊዜ ይውላችሁ ሰዎች ስለናንተ ይጮሃሉ። ይሄ ሁሉ በሷ ላይ አልፎ፣ ይሄ ሁሉ በሱ ላይ አልፎ እንዴት ቻሉት? እንዴት ማይ ጂሰስ። አንድ ነገር አለ ዛሬ
ይኸውልህ ሳይገባ በምትራመደው እርምጃ ላይ እንዳይገባ ያደረገ እንዳይገባሽ ያደረገ ሂሳቡን የሚተሳሰብ እግዚአብሔር ስላለ አንድ ሰው ጮክ ብሎ ያልገባኝ ለዚህ ነው ይበል እስቲ። ለሰው ማስረዳት የከበደኝ ለዚህ ነው በይ። ተናገሪ በይ። ለሰው ማውራት የከበደኝ ለዚህ ነው። ሲሰድቡኝ፣ ሲያዋርዱኝ፣ ሲንቁኝ ያልገባኝ ለዚህ ነው። ይኸውላችሁ አልገባችሁ ማለት መልሳችሁ ሰርቫይቭ ታረጋላችሁ። አልገባችሁ ማለት መልሳችሁ ህይወት ትዘራላችሁ። ይኸውላችሁ አንዳንድ ደግ ሰዎች አሉ። ባለቅኔዎች መጥተው ድራሻቸውን ሲያጠፏቸው ይሰሙና አጠገባቸው ያለው ሰው በደም መንዝሮ የሚሰማው ሰው ቅኔን የሚፈታ ሰው ወይኔ ብሎ ሲጨነቅ እነሱ አልገባቸውም። እስቲ ሳይገባ ሲቀር ተደሰት። አይሰማኝም የሚሉት ሳይገባሽ፣ የሚሰድቡት ሳይገባ፣ የሚያወሩት ሳይገባ፣ የሚያመሰቃቅሉት ሳይገባ ሲቀር አመስግን። ለምን? እግዚአብሔር በዛ ውስጥ ላንተ ብቻ ተዋጊ ይሆናል፣ ላንቺ ብቻ ተዋጊ ይሆናል። እጆቻችሁን ወደ ላይ አንሱ። ጌታ ሆይ በሉ። በተዘጋ ነገር ውስጥ፣ ባበቃ ነገር ውስጥ፣ ባከተመ ነገር ውስጥ፣ ተስፋ በተቆረጠበት ውስጥ ሳይገባኝ የቀጠልኩት ለካ የተናገርከውን እስክትፈጽም ነው። አቤቱ እግዚአብሔር ቢገባኝ ኖሮ ወደ ኋላ ገሸሽል ነበር። ቢገባኝ ኖሮ እስት ነበር። ቢገባኝ ኖሮ አለቅስ ነበር። ወደ ኋላ ወድቅ ነበር። አምላኬ ሆይ እንዳይገባኝ ያረከኝ ለአብርሃም እንደገባኸው ቃል ኪዳን፣ ለያዕቆብ እንደገባኸው ቃል ኪዳን በኔ ላይ የጀመርከውን በኔ ላይ ያቀድከውን እስክትፈጽም ድረስ ያሰቃዩኝ ያፍራሉ፣ የሰደቡኝ ያፍራሉ፣ ያዋረዱኝ ያፍራሉ፣ ያስለቀሱኝ ያፍራሉ። ሄይ He knows God. ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ለእናንተ ማስባትን ሐሳብ እኔ ያውቃለሁ። እግዚአብሔር ስለሚያውቅ አንዳንዱ ቦታ ላይ ጆሮአችንን ደፍኖ ያሳልፍ። አሜን አትልም ወይ? አንዳንዱ የማይገባን ስፍራ ላይ አሜን ማለት ተገቢ ነው። ለምን መሰለ? እግዚአብሔር የተናገረውን ሊጨርስ ወዷል ማለት ነው። wait በረም ስሙኝ። ለምንድን ነው እንዳይገባን የሚያደርገው? ለምንድን ነው ልንገራችሁ። አጭር መልስ። ለምንድን ነው እግዚአብሔር እንዳይገባችሁ የሚያደርገው? የመጀመሪያው ሪዝን እስራኤልን የተቆጡ ያፍራሉ፣ የሰደቡ ይዋረዳሉ። ግልጽ ነገር የነገረው እስራኤልን በወደቀበት ውድቀት እላዩ ላይ የሚፈነጩበት የነበሩ በጣም ብዙ ጠላቶች ነበሩ። ግን የሉም ሲባል ይበዛሉ። አልገባህማ? ቢገባህ ነቅ ነበር የምታረገው። ማለት ዶልተው ጨርሰው አበቃ ገደልናት ብለው ሲዝቱ ማለት ተሳካልን ሲሉ አንቺ ውበት በላይሽ ላይ ተነስንስ። በረምስማኝ። ስለዚህ እስራኤል የሰደቡት የሚያፍሩት እስራኤል ምን ሆኖ ሲታይ ነው? ጎብጦ እንደቀና ማዕረጉን ጥሎ ማዕረግ እንዳገኘ ሲታወቅ ያለ ምክንያት የሰደቡት፣ ያለ ሁኔታ ያዋረዱት፣ በተለያየ መንገድ የጠመዱት እነዛ ትውልዶች ያፍራሉ። ለምን ያፍራሉ? እግዚአብሔር ከሱ ጋር ይቆማል። ተስፋ እንዳይቆርጥ እስራኤል አብርሃም ምሳሌ ተደርጎለታል። ተስፋ እንዳይቆርጥ ምሳሌ ያዕቆብ ምሳሌ ተደርጎለታል። እስራኤል ማመን ይገባዋል፣ መስማት ይገባዋል። ወይኔ መዝሙር 59
ቁጥር 12 እንደዚህ ይላል፣ ስለ አፋቸው ኃጢአት ስለ ከናፍርታቸው ቃል መርገምን ሐሰትን ስለሚናገሩ በትዕቢታቸው ላይ ይላል እግዚአብሔር ይፍረድባቸው ይላል። ለምን ሙልጭ አርገው አዋርደውኛል ግን አልገባኝም ነው የሚለው ዳዊት። ያልገባቸው ሰዎች እንዴት እንደሚሳካላቸው ነግራቸዋለሁ። በረምስሙ ቁጭ በሉ። ዛሬ እግዚአብሔር አጥራችንን ይጠብቅ። አንዳንዱ ቀጥታ ሄዶ ከቤተ ክርስቲያኑ አጥር ጋር ነው የሚጋጨው። ናማቶቮስ ለምን አይገባንም? የማይገባን እንዲገባን የሚያረጋው ትክክለኛ የሆነውን ድምጽ ብቻ ነው። እሺ በደንብ ስሙ። እግዚአብሔር የሚናገረውን በደንብ አስተውሉ። እንዴት እግዚአብሔር ሰው ሳይገባው ከወጥመድ እንደሚያመልጥ ዛሬ ይናገራቸዋል። ማላቮሴኬል ዳብራዲያስ ዘፍጥረት 37 ሂዱ። ዘፍጥረት 37 ብቻ በደንብ ስሙ። ዘፍጥረት 37 ላይ በጣም የተወደደ የ17 ዓመት ወጣት እናገኛለን። ስሙ ዮሴፍ ይባላል። አያውቅም፣ ምንም አያውቅም። ደግመዋለሁ። ምን አልኩኝ? ምንም ነገር አያውቅም። ምንም ልክ ሐዋርያ ቅዱስ ጳውሎስ እንደተናገረ በግ ለመታረድ ለመሸለት ወደ አራጆቹ እንደሚገባ ልክ እንደዛው ነው የሱ ድርጊት። ልክ እንደዛው ግን ባልገባው ነገር ውስጥ የገባው እግዚአብሔር ሻታባያዝ የሚያረጋውን ነገር ሁሉ አያውቅም። ይኸውላችሁ ዘፍጥረት 37 ላይ ዮሴፍ ህልም አለመ። that's the beginning። እግዚአብሔር በሰው ህይወት ውስጥ የሚያቅደውን እቅድ ሰማይ ከምድር ቢናወጥ አይቀይረው። ይኸውላችሁ እስራኤልን ኢሳይያስ 41 ላይ ያነበብኩላችሁ ሞቲቬት እንዲሆን አክሴፕት እንዳያረጋቸው የሰደቡት የሚሉትን ያዋረዱት የሚሉትን እሺ ብሎ እንዳይቀበል እግዚአብሔር ያፍራሉ ይለዋል። ለምን? ያ ንግግር የእግዚአብሔር ሳይሆን ያ ንግግር የማን ነው? የጠላት ነው። እሺ ልቀጥል። ዮሴፍ የ17 ዓመት ልጅ ሆኖ ህልም አለመ። ጥሩ። ወንድሞቹን ሰበሰባቸው። ከወንድሞቹ በፊት እንኳን ህልም አይቶ በማንነቱ ይጠሉታል። ለምን? ያዕቆብ ካሉት ልጆች የግል አርጎ ብጥቆ ወይም ያማረ ህብረ ቀለማት የሚሰጠው ለማን ነው? ለዮሴፍ። ከመጀመሪያውም አይወዱትም። ቁጥር 5 ላይ ህልም አለምኩ ብሎ ሲናገር እና ምን ልትሆን በላያችን ልትነግስ በላያችን ልትወጣ ዮሴፍ አፍ አውጥቶ የተናገረው ስለ ህልም እዚህ ክፍል ብቻ ነው። ሌላው ቦታ ሁሉ ላይ ይመስለኛል ሳይገባው እየተንደረደረ ሳይገባው እየተሯሯጠ ማለት ከሰዎች ጋር ስብሰባ አላረገም። ይሄን ለማድረግ ያንን እፈልጋለሁ አላለም። ዝም ብሎ እንደ በግ ነበር ሲነዳ የነበረው። ማን ነበር የሚጠብቀው? እግዚአብሔር። ምን ስላለ? ስለተናገረ። ወረምስሙ ወረድ ስትሉ ህልሙን ከተናገረ በኋላ በእኛ ላይ ልትነግስ ነው ወይ ብለው ቁጥር 11 ላይ ምን አሉት? ያዙት፣ በደንብ ያዙት። ከዛች ዕለት ጀምሮ እነሱ ለሞት ሲፈልጉት፣ እነሱ ለመሸጥ ሲፈልጉት፣ እነሱ ለመግደል ሲፈልጉት አጋጣሚዎቹን ሁሉ እየተጠቀመ ሳይገባው ዮሴፍ ለወንድሞቼ እሸት ላድርስ ብሎ ለወንድሞቼ ያሉበትን ደህንነት ልጠይቅ ብሎ የሚበላ ይዤ ልሂድ ብሎ አባቱ ልኮት። የሚገርም ነው። ከርቀት አዩት ይላል።
ከርቀት አዩትና ይገሉት ዘንድ ተማከሩበት። ይገሉት ዘንድ እየሄደ ሊገሉት እየተማከሩ እሱ ሳይገባው በመሃል የገባው እግዚአብሔር ግን አንድ ሰው ጮሆ እንደዚህ ይበል፣ ያልገባኝ ለዚህ ነው ይበለኝ እስቲ። እግዚአብሔር ጠባቂ ስለሆነ አምላኬ ስለሆነ አይሰማኝም። ጩሂና አሜን በይኝ። ኧረ አይሰማኝም፣ አሜን በይኝ። የወንድሞቹን ደህንነት ለመጠየቅ የሄደው ዮሴፍ ከርቀት አዩት፣ ይገሉት ዘንድ ተማከሩ። ናሉት ሊገሉት ሲያሰሉ ሮቤል ምን አለ የወንድማችን ደም በእጃችን ባይገኝ አለ። ዮሴፍ አልገባውም። እጆቻችሁን አንሱ። ያልገባኝ ለዚህ ነው ብሎ ያልገባኝ ለዚህ ነው ማለት ምን ማለት እንደሆነ ታውቃላችሁ? አምላክ አለኝ፣ ጠባቂ አለኝ፣ ስለኔ የሚያገባው ስለኔ የሚቆረቆር እኔ እረዳሃለሁ። ኢሳይያስ 41 ላይ ኦኬ በሰደቡ ባዋረዱ ሳይሆን እንደ አዲስ ማረሻ ጥርስ እግዚአብሔር ጠባቂነቱን በኢሳይያስ 41 ላይ ያሳየበት ዋና መንገድ ሰው እንዳይገባው ያደርጋል። ዘፍጥረት 37 ላይ ዮሴፍ ወንድሞች ቀኑበት፣ በሩቅ ሳለ ሳይቀርቡት ይገሉት ዘንድ ተማከሩ። ዋው! እኔ በጣም የሚገርመኝ ይሄ ነው። የግብፅ ነጋዴዎች ከመጡ በኋላ ሮቤል እንዴት ይሆናል ይሄ መሆን የለበትም ብሎ ወንድሙን ጉድጓድ ውስጥ ተከተተ። ዮሴፍ አሁንም አያውቅም። ምናልባት ያወሩለት ለዮሴፍ የተለየ ነገር ነው፣ ግን ገባ። የመጣው አመጣጡ ለወንድሞቹ እሸት፣ ለወንድሞቹ እህል፣ የወንድሞቹን ደህንነት፣ የወንድሞቹን ሁናቴ። በደንብ ስሙኝ። እግዚአብሔር የግብፅ ነጋዴ ላከ። ያ የግብፅ ነጋዴ የመጀመሪያው በዮሴፍ ላይ የታቀደውን የሞት እቅድ አከሸፈ። ማልኮት እግዚአብሔር ልኮት ዝም በላቸው፣ ግድ የለህም ዝም በላቸው። ዝም ስትላቸው ሳይገባ ሲቀር የገባው እግዚአብሔር ብትንትናቸውን ያወጣዋል። አልገባውም። በጣም የሚገርማችሁ የዮሴፍን ታሪክ ብትመለከቱት እንጉርጉሮ፣ ሐዘን፣ ብስጩነት አይታይበትም። እስከ መጨረሻው ሰዓት ድረስ አልገባውም። የገባው ቦታ ላይ የሚናገርበት ክፍል አለ። ዘፍጥረት ምዕራፍ 50 ላይ ይናገራል ሲገባው ያለው። እስከዛ ድረስ ግን ስሙኝ በደንብ። ዮሴፍ ተሰድቧል። ዮሴፍ ተዋርዷል። ስድብ፣ ነቀፌታ በላዩ ላይ አልፎበታል። የሞት ዛቻ አልፎበታል። በከተቱት መዓት በከተቱት ባበቃለት ሰዓት እግዚአብሔር ጣልቃ እየገባ ያወጣዋል። አያውቅም። እስቲ አያውቅም በሉ። አያውቅም። ይልቁኑ እግዚአብሔር ሞቲቬት ያደርገዋል። ይልቁኑ እግዚአብሔር ያነቃቀዋል። በሰደቡት ስድብ እንዳይገኝ፣ ባዋረዱት ውርደት እንዳይገኝ። እኔ ለአንዳንዶቻችሁ ዜና አለኝ። ዛሬ አለኝ እግዚአብሔር። ዛሬ የብረም ስሙኝ። ዛሬ ለህዝቡ ዘይት ሳደርግ ይኸውላችሁ ጌታ እንደዚህ ያለኝ፣ አንዳንዱን ግንባር፣ አንዳንዱን ልብ፣ አንዳንዱን አይን እግዚአብሔር ንካ ምልህን ትነካለህ። ከዚች ቀን ጀምሮ ልጆቼ ከወጥመድ ያመልጣሉ። ምልክት ይደረግ። ኢየሱስ ጌታ ነው። አዎ በደንብ ስሙ። በጣም የሚገርመኝ ግን ይሄ ነው። ጭራሽ ከነሱ ተሽጦ አብቅቶ የጲጢፋራ ቤት ሲገባ የጲጢፋራ ሚስት አብርሃም ካልተኛ አለችው። ዘፍጥረት 40 ተመልከቱት። በጣም ይገርማል። በጣም እምቢ ሲላት ልብሱን ያዘች፣ ብላ ጮኸች። ይሄ ሰው የሚያልፍበት መከራ እስካሁን አልገባው። ይኸውላችሁ ጌታ በህይወታችሁ አንድ ነገር ይጀምር። ከጀመረው በኋላ ማንም ሰው ሊያስቆመው
ለምን አሜን አትሉ? ለምን ጮኻችሁ አሜን አትሉ? እግዚአብሔር ይመስገን። አልገባው ማለት ሕዝብን ሊያተርፍ እንደሆነ በዮሴፍ አልገባው። የገዛ ወንድሞቹ ተነሱበት፣ ሞት ታወጀበት፣ እግዚአብሔር አስመለጠው። ወይ ጉድ! ሰው እንደዚህ ከፋል ነው የሚለው ዮሴፍ። ሰው እንዴት ወንድም እንዴት እንደዚህ ይሆናል? ግድ የለም ብሎ ያልፋል። ሲያልፍ አሁንም ጲጢፋራ ጃስ ትለዋለች። እምቢ ሲል የንጉሥ ግምጃ ቤት ግብት። በጣም የሚገርመኝ ይሄ ነው። ሁለት ሰዎች መጡና ህልም አለምን አሉት። ህልሙን ፍታልን አሉት። ዳትስ እንደገና እግዚአብሔር ዮሴፍን የነካበት ሰዓት። ኦ መንፈስ ቅዱስ እንዴት ያለ ድንቅ አምላክ ነህ! እናንተ በኋላ ቤታችሁ ገብታችሁ አንብቡት። ዘፍጥረት 40 ከ1 እስከ 23 ሁለቱን እስረኞች ቁጭ አደረገ። ባጭር ሰምራይ ሲደረግ ይኸው ስሙ። ባጭር ምን አላቸው? አንተ ትቀጥላለህ፣ አንተ ትሞታለህ። በቃ ሁለቱን ነው የፈረደው። አንተ ወደ ንጉሥ ትገባለህ፣ አንተ ትሞታለህ። እንደተባለውም እንዳዩት ህልም አንደኛው ሞተ፣ አንደኛው ደግሞ ወደ ንጉሥ ጋር ገባ። ንጉሥ ማን ነው? ሲፈርዖን በር ያ ሰው አስተናጋጅ ሆኖ እያለ ንጉሡን ሲያስተናግድ ፈርዖንን ዮሴፍ የት ነው? እስር ቤት። በጣም የሚገርመኝ ሲዝኑ እስኪደርስ ድረስ አልገባውም። ዮሴፍ 2 ዓመት እስር ቤት ተቀመጠ። ምን አርጌ ምን በድዬ ሊል ይችላል፣ ግን አልገባውም። እግዚአብሔር ያችን ሲዝን የጠገቡት ላሞች ወጥተው የከሱትን ላሞች የሚበሉባት ሲዝን፣ ፈርዖን ፈርቶ ጠንቋዮች ትርጉም ጠፍቷቸው ሁሉ ግራ ተጋብተው የመጨረሻዋ ሰዓት ላይ ከእስር ቤት የተፈታው ከእስር ቤት ህልም ተተርጉሞለት የወጣውን ሰው እንደ መጨረሻ አንድ ቃታ እንደምትሳብ እንደ አንድ ጥይት አርጎ እግዚአብሔር ምን ታውቃለህ? አሁን ባንተ የሚሰራውን ስራ ለምን አትጮህም? የመጨረሻ ይኸውላችሁ፣ የመጨረሻ ቃታ የመጨረሻ ጥይት መተኮሽ አርጎ ንጉሥ ፈርዖን ግራ ገባው፣ ተጨነቀ። ህልም አለምኩ አለ። የህልሙን ሁኔታ እናንተ ታውቁታላችሁ። የከሱ ላሞች ናቸው። ጥጋብን የሚያስረሳ ችግር እንደሚመጣ ረሃብ እንደሚመጣ ነው እየተናገረ ያለ። ዜን የንጉሡ አስተናጋጅ እኔ አንድ እውነተኛ አገልጋይ አውቃለሁ አለ። ምን አይነት አገልጋይ? እስር ቤት ሆነን 2 ነበርን፣ ንጉሥ እስር ቤት የነበርን። እሺ አንደኛውን ትሞታለህ አለው፣ ሞተ። አንደኛው ደግሞ እኔ ነኝ፣ ወደ ንጉሥ ጋር ትመለሳለህ አለ፣ ህልሜን ፈታልኝ። ቆይ የርሶ ችግር ምንድነው? ህልም ነው? አዎ። ይጠራ ማ ከ2 ዓመት በኋላ ማ ያን ሁሉ ዓመት ምን አላለውም፣ አልገባውም። ማን ግን እየሰራ ነው? እግዚአብሔር ከታች ወደ ንጉሥ ቤት፣ ከታች ወደ ከፍታ፣ ከታች ወደ ላይ፣ ከታች ወደ ታላቅ ዙፋን። ወገኔ ያልገባህ ለዚህ ነው። አንተ ባይገባ ግራ ይገባ፣ እግዚአብሔር ስለገባልህ ቃል ይጨርሰዋል። ወይኔ በጣም ይገርመኛል። ዘፍጥረት 50 ላይ ዮሴፍ ለመጨረሻ ጊዜ ገባው። ምን እየተካሄደ እንዳለ ገባው። እና ወንድሞቹ አባታቸው ያዕቆብ ከሞተ በኋላ ተሰበሰቡና እንደዚህ ያሉ እንዲህ አሉት፣ በቃ ስለ አባትህ ስትል ብቻ ነበረ እኛን የምትወደን፣ ስለ አባትህ ስትል ብቻ ነበር እኛን የምትንከባከበን። አሁን ግን ራሳችንን ስለገለጥን አንተም ራስህን ስለገለጥክልን ብዙ የበደልንህ በደል ብዙ የሰራንብህ ስራ ነበረ። አሁን እሱ ትዝ ብሎ እያንዳንዳችንን ብትበቀለንስ ሲሉት ዘፍጥረት 50 ቁጥር 15 እስከ 21 እንዲህ ብሎ መለሰ፣ እኔ በእግዚአብሔር ፈንታ ማን አረገኝ ማለት ሲሉት፣ እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለበጎ ለወጠው ማለት ያረጋችሁት ሁሉ አልገባኝም፣ የሰራችሁት ሁሉ አልገባኝም ነበር። እናንተ እየተከታተላችሁ ክፉ ነገር ስትሰሩ፣ እግዚአብሔር ግን መርዙን ወደ ጣፋጭ፣ ሞቱን ወደ ድግስ፣ ያለቀውን ነገር ወደ ሙላት አደረገው። ያልገባሽ ለዚህ ነው፣ ያልተረዳኸው ለዚህ ነው። እጆቻችሁን አንሱ፣ ጌታ ሆይ በሉ። አንዳንድ መከራዎች ያልገቡኝ ለዚህ ነው።
አንዳንድ ስደቶች ያልገቡኝ ለዚህ ነው። አንዳንድ ዋጋ መክፈሎች፣ አንዳንድ መናቆች፣ አንዳንድ ስድቦች ያልገቡኝ ለዚህ ነው። አመሰግንሃለሁ በኔ ላይ የጀመርከውን እስክትጨርስ ድረስ ተሳስቼ እንዳላበላሽ፣ ተሳስቼ እንዳልወጣ፣ ከመንገድ እንዳልስት እንዳይገባኝ ታረገኛለህ። ስትጨርስ ይገባኛል። አመሰግናለሁ። አንድ ሰው በታላቅ ድምፅ ያልገባኝ ለዚህ ነው በስቲ ከገባሽ በደንብ ስሙኝ። ከገባህ ብዙ ነገር ታበላሻለህ። ማማ ሶቶ ብዙ ነገር ታበላሻለህ። አየህ አናኖ እንደሞኝ እንደማያውቅ ጭራሽ እንዳልሰማ ስትደረጉ መቼ እንደሚገባችሁ ታውቃላችሁ? ያስጨነቀኝ ለመልካም ሆነልኝ። ምክንያቱም እግዚአብሔር ባለ ዓላማ ነው። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ነግሬያችኋለሁ። ኢች ማይክሮ ሰከንድ ከዓላማ ውጭ አትባክንበትም። እያንዳንዷን የነፋስ ዳይሬክሽን ወደ ተባለልህ ይመራዋል። እያንዳንዱን የተነገረልህን ለማስፈጸም ይሞላዋል። እያንዳንዱን የሚያወራውን ሊያደርግልህ ይነሳል። የተቆጡህ ያፍራሉ፣ የሳቁብህ ያፍራሉ፣ የሰደቡህ ያፍራሉ። ሆኖልህ ይታያል። አንድ ልልታ ጩኸት ኦ ጌታ ሆይ በሩቅ ስትታዩ ለሞት የታቀዳችሁ ማኒማማማሾ ጊላባባባሴ ሊያዋርዷችሁ የተዘጋጁ ግራ የገባችሁ ምንድነው እየተካሄደ ያለው አልገባኝም የምትሉ እንኳን ደስ አላችሁ፣ እንኳን አልገባችሁ። አንዳንዶች ለእናንተ ይጨነቃሉ። አልገባት ይሆን እንዴ? እየሆነው ያለው አልገባው ይሆን እንዴ? እየደረሰባት ያለው እንዴት ትስቃለች? እንዴት ያመሰግናል? አልገባህም። ቢገባኝ ኖሮማ ለቅሶ ነበር መጀመሪያው። አልገባኝም። ያልገባኝ እንደ አብርሃም ምሳሌ አድርጎ፣ እንደ ያዕቆብ ምሳሌ አድርጎ ሳልጨርስ አልለቅህም ስላለኝ አንዳንድ ነገሮች እንዳይገቡኝ አድርጎ ዴስቲኒ ላይ ስደርስ እኔ በእግዚአብሔር ፈንታ ነኝ እንድል እግዚአብሔር በኔ እጆች ይነሳ። እጆቹን ወደ ላይ አንሳ። የሰደቡህ ያፍራሉ። አትጠራጠር። ዛሬ እየነገርኩ ነው። ያዋረዱሽ ያፍራሉ። እንዴት ታመልካለች አሉሽ? ባዶ ላይ ማት ይዘሽ እንዴት ያመልካል? አልገባውም እንዴ? የሻገተ እንጀራ እንደምትበላ አይገባትም እንዴ? ደሞዝ የሌለው አያ ሄይ ኧረ አልገባኝም። የተናገረውን እስኪፈጽም ድረስ አይገባኝም። ዳዊት ቁጭ ብሎ በገናውን ይመታል። ሳኦል ሸጥ ሲያደርገው ጦር አንስቶ ይወረውራል። ዞር ሲል ያልፋል። ምን ነካው? አልገባኝም። ግን ዘውዱ እኔ ጋር እንደሚመጣ አውቃለሁ። ንግትናው እኔ ጋር እንደሚመጣ አምናለሁ የሚል ከኔ ጋር ጮሆ አሜን ይበል። እግዚአብሔር እንደዚህ አለኝ። ትንቢተ ኤርምያስ ምዕራፍ 20 ከቁጥር 10 ጀምሮ ያነባል። ዋው! ስንት ሰው ተዘጋጅቷል። ሞኝነት ሆኖ አይደለም ፍቅሩን ቀምሼ ሜርሲ ናሲለኝ የተከተልኩት ሞኝነት ከወርቅ ከዕንቁ በልጦብኝ ነው። ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ? ለኔ ጥበብ ነው ጌታን ማወቄ።
ከማንም በላይ ተመችቶኝ ነው የቱ ነው ታዲያ ሞኝነቴ ለኔ ክብር ነው ጌታን ማወቄ አምላኬን ማወቄ አምላኬን ማወቄ ያልገባችሁ ሰዎች እልልታ አቅርቡ። በሕይወታችሁ እየተካሄደ ያለው እግዚአብሔር ስላለበት ነው ያልገባችሁ። እግዚአብሔር በየሰከንዱ ለእናንተ መግለጫ መስጠት አይጠበቅበትም። የተናገረውን ይፈጽማል፣ የተናገረውን ያደርጋል። አሜን ብቻ አሜን። እስቲ ከኔ ጋር አገልጋዮች አሜን እላለሁ። አሜን አሜን። ፈጠን 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 አሜን በልልታ እስቲ ፈጠን በሏ። አሜን አሜን እላለሁ። አሜን በሉ ከኔ ጋር እስቲ አሜን
ለኢየሱስ ይሁን። እግዚአብሔር አንዳንድ ነገሮች እንዳይገባን የሚፈልግበት ዋና መንገድ ከገባን ጉዞውን ስለምናቆመው ነው። ምን አልኩኝ? አይሰማኝም። እጆቻችሁን አንሱ። ያልገባኝ ለዚህ ነው በሉ። አይሰማኝም። ድገሙት እስቲ። አይሰማኝም። አምላክ ከኔ ጋራ ስላለ፣ እግዚአብሔር ከኔ ጋራ ስላለ ያልገባኝ ለዚህ ነው። አንዳንድ ሰዎች ዛሬ ለእናንተ መልእክት አለኝ። ያለ ልክ እጅግ ብዙ ነገር ሲደርስባችሁ በደረሰባችሁ ማግስት በደረሰባችሁ ሰዓት ልታለቅሱ ስትሞክሩ ውስጣችሁ ሰላም የሚሞላው that's encouragement ያ የመንፈስ ቅዱስ ሞቲቬሽን ማለት አለቃቀሱን ያልቻልክበት ማልቀስ ጠፍቶብህ ሳይሆን እግዚአብሔር የተቆጡሽ እንደሚያፍሩ ኮንፈርሜሽን እየሰጠ ዜና አለኝ ዛሬ ረሃብ ሲያልፍባችሁ ያላመማችሁ፣ መከራ ሲያልፍባችሁ ያልገባችሁ፣ ውርደት ሲያልፍባችሁ ያልገባችሁ፣ ሰዎች ስለናንተ የገባቸው፣ ስለናንተ የዘገነናቸው፣ ስለናንተ የተጨነቁ መልእክት አለኝ። ያልገባችሁ እግዚአብሔር በእናንተ ላይ የተናገረው ስለሚፈጸም ነው። በደንብ ስሙኝ። የእግዚአብሔር ቃል ሲናገር እንዲህ ይላል በዮሐንስ ወንጌል ምዕራፍ 8 ቁጥር 48 ላይ ግልጽ የሆነ ነገር ጌታ ኢየሱስን ይላሉ። እኔ ግልጽ የሆነ ነገር ጌታ ኢየሱስ ክርስቶስ ከአብ ዘንድ ስለመውጣቱ ሲናገር አጭር ነው የምናገረው። ዮሐንስ ወንጌል ምዕራፍ 8 እናንተ ገብታችሁ ታነባላችሁ። ከአብ ዘንድ ስለመውጣቱ፣ ከአብርሃም በፊት ስለመኖሩ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ስለመሆኑ፣ የእግዚአብሔር ልጅ ስለመሆኑ ሲናገር በጣም በሚገርም ሁኔታ አይሁድ ተደናገጡ። ስለዚህ በመሃል እኛ አብርሃም አባታችን ነው የሚል ሐሳብ አነሱ። ላምብበው ዮሐንስ ወንጌል ምዕራፍ 8 አነሱ። ጌታም እንዲህ ሲል መለሰላቸው፣ አብርሃም አባታችሁ ቢሆን። በጣም ይገርማል። ይሁት የሚለው የመጀመሪያው ቁጥር 13 ላይ አንተ ስለ ራስህ ምን ትመሰክራለህ? ምስክርነትህ እውነት አይደለም የሚል ቃል ይናገራል። ሁለተኛ የሚናገረውን ስሙ። ቁጥር 48 ላይ ነው። ምን ይላል? የመጀመሪያው ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ሲላቸው፣ ቁጥር 37 ላይ የአብርሃም ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌን በእናንተ አይኖርም፣ ልትገሉኝ ትፈልጋላችሁ አላቸው። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰው አብርሃም አባታችን ነው አሉት። እርሱም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። እኛም ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቻለሁና እርሱ እንደላከኝ እንጂ ራሴ አልመጣሁም። ንግግሬን የማታስተውሉት ስለምንድን ነው? ንግግሬን ልትሰሙ የማትችሉት እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል። ስሙት። የአባታችሁ ምኞት ልታረጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነው፣ እውነት በእርሱ ዘንድ ስለሌለ በእርሱ አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነው፣
ኮትሽን ውስጥ የምታስገቡት ሐሰትን ሲናገር ሐሰትን ከማን ይናገራል? ከራሱ አፍልቆ ምን ይላል? ይናገራል። በረምስሙ እኔ ግን እውነትን የምናገር ስለሆነ አታምኑኝም። ጌታ ስለ ራሱ ሲናገር እውነት ተናጋሪ ሆኖ ቀጥሎ ምን ይላል? ከናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆነ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተ የእግዚአብሔር አይደላችሁም፣ ስለዚህ አትሰሙም። ቁጥር 48 አይሁድም መልሰው ሳምራዊ እንደሆንክ ጋኔል እንዳለብህ በማለታችን እኛ መልካም አልን አይደለምን አሉት። ኢየሱስም መለሰ እንዲህ ሲል እኔስ ጋኔል የለብኝም፣ ነገር ግን አባቴን አከብራለሁ፣ እናንተም ታዋርዱኛላችሁ። የመጨረሻዋ ወርድ አባቴን አከብራለሁ የምትለዋ የጀመርኩትን ጨለማ ከመግባቱ በፊት ጨለማ ሳይገባ ሚሽኔን ተልኮዬን እጨርሳለሁ፣ በዛም አባቴ ይከብራል ማለት በሌላ ቋንቋ ዲያብሎስ ሐሰትን የሚያፈልቅ የሐሰት አባት ነው ማለት እግዚአብሔር አምሯችሁን አሁን ይክፈተው። አሜን ነው ወይ? ከዲያብሎስ የሚወጣ ከጨለማ የሚወጣ ማለት በራሱ ሐሰት አፍልቆ የሚያወጣ የሚናገርን የዲያብሎስን ድምጽ ለምንድነው እግዚአብሔር እንዳትሰሙ የሚያደርገው? በዮሴፍ ወንድሞች ውስጥ የተገለጠው የጨለማው የገዳይ ሐሳብ ነው። እስራኤልን በከበባት እስራኤልን ሊያዋርዳት በሚፈልገው ሕዝብ የከበበው የጨለማው ሐሳብ ነው። እግዚአብሔር አንድን ሰው እንደ አብርሃም ምሳሌ አድርጎ እንደ ያዕቆብ ምሳሌ አድርጎ ከታች ከባዶነት አንስቶ ዴስቲኒው ላይ እስኪያደርሰው ድረስ ሲፈልግ ይከፍተዋል፣ ሲፈልግ ይዘጋዋል። ሲፈልግ የሚከፍተው ለራሱ ድምጽ ነው፣ ሲፈልግ የሚዘጋው ለሚገድል ከጨለማ ለሚወጣ ከጨለማ ማለት እርቃን ለሚያረግ ጆሮሽን ይደፍነዋል። አልገባም ትያለሽ፣ አልተረዳውም ትያለሽ። ምክንያቱ አንድ ነው። እግዚአብሔር ሞቲቬት የሚያረግሽን የሚያነቃቃሽን የሚያደርስሽን ይነግርሻል፣ የሚገልሽን ይከለክልሻል። እስቲ እጆቻችሁን አንሱ፣ እጆቻችሁን አንሱ። ስማ ሰይጣን በሉ። አይሰማኝም ካንተ በሚወጣው ስድብ፣ ውርደት፣ ነፍሰ ገዳይነት፣ ማጥፋት፣ ጨለማ የማልያዘው በፈለገው ሰዓት ይከፍተኛል፣ በፈለገው ሰዓት ይዘጋኛል። በሌላ ቋንቋ እንዲገባኝ የሚፈልገው ላይ ይገባኛል፣ እንዳይገባኝ የሚፈልገው ላይ አይገባኝም። የማይገባኝ ስለማይጠቅመኝ ነው፣ የማይገባኝ ስለማያኖረኝ ነው፣ የማይገባኝ መጽሐፍ ቅዱስ እንደዚህ ይላል፣ በጎቼ ምንን ይሰማሉ? አቤት አይሰማኝም። ዮሴፍ መስማት ያለበት የማን ድምጽ ነው? የእግዚአብሔርን ድምጽ ሲሰማ ከእስር ቤት ይወጣል። የእግዚአብሔርን ድምጽ ሲሰማ ይሻገራል። የእግዚአብሔርን ድምጽ ሲሰማ ከሞት ያመልጣል። እንዳይገባው የተደረገው የማንን ድምጽ ነው? የጨለማውን ድምጽ። ለምን? ሰይጣን የሚለውን አንድ ሰው ሲሰማ ህልሙን መጨረስ አይችልም። ስለዚህ እግዚአብሔር ከላይ መንፈስ ቅዱስ እጆቻችሁን አንሱ ወደ ላይ። ለባባ ሳቲ ካላባባ ሸይዴሌሌቤሽ አንድ የምናገረው ምስጢር አለ። ኒማንቶቮስ ከላባባሻ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ለእናንተም ማስባትን ሐሳብን ያውቃለሁ አለ። ሐሳቡ ለዮሴፍ የጀመረው ከ17 ዓመቱ ጀምሮ ነው። በሚያልፍበት ጎዳና ላይ በጥብቆ ልብሱ የቀኑ ወንድሞቹ ከመጀመሪያውም የቀኑበት ህልም አየን ሲሉ ህልም ተመለከትን ሲላቸው ሲነግራቸው እንገለዋለን ብለው ሲማከሩ ዮሴፍ አልገባውም። ለምን? እንገለዋለን የሚሉትን ሐሳብ ቢገባው ወደ እጃቸው አይገባም። እጃቸው ካልገባ የፈርዖን ነጋዴ ያገር። ወይኔ ዛሬ አንድ ሰው ጮኸ አሜን ይበለኝ። ሉክ ዝም ብለሽ አትራመጅም። ለሰው ዚግዛግ ሊመስል ይችላል። I tell you the truth እግዚአብሔር ግን ዴስቲኒሽ ላይ ነው።
ወይኔ ኦኬ በደንብ ስሙኝ ዮሴፍ የወንድሞቹን ዛቻ የወንድሞቹን ሚስጥር የወንድሞቹን ለመግደል የሚያስቡትን ቢያውቅ ኖሮ እንደ ሰው እንደ ባላምሮ ይሸሻል ከሸሸ ደግመዋለሁ ከሸሸ ከህልሙ ሊያጨናግፈው ሊያስርቀው ሊያጠፋው የሚፈልገው የሐሰት አባት የሆነው ነው እናገራለሁ እግዚአብሔር በምትሰሙት ሁኔታ እንዳትሰሙ የሚያደርግበት እረኛችሁና ተቤዣችሁና የሚቤዣችሁና አምላካችሁ ስለሆነ ነው ቆይ እኛ የምንፈራውን ነገር እግዚአብሔር የማይፈራው እግዚአብሔር ስለሆነ ነው ጌታ ሆይ ካዋቂዎች ሰውረህ ለሕፃናት ስለገለጥከው ጥበብ ስም ይባረክ እጆቻችሁ ወደ ላይ አንሱ ጌታ ሆይ በሉ አንዳንድ ነገር እንዳይገባኝ ያደረከው ከገባኝ ያልክልኝ ነገር ላይ ስለማልገባ ነው አልገባችሁ ስብከት በእንጀራ መልክ ቢኖር ስንቶቻችሁን ባጎረስኳችሁ ዮሴፍ ቦልድነስ ሆኖ የሚራመደው አንዳንድ ቀልድ ሰምታችሁ አታውቁም ከጅል ዱላ ይጠብቅህ የሚባል ለምንድን ነው ቅርጽ የለውም ዲዛይን የለውም ምናልባት እንዲህ ብሎ ነው የሚመታ ይኸውልህ ዮሴፍ ሊገሉት እያሰቡ አልገባውም ይሄዳል በተራመደ ቁጥር በሄደ ቁጥር እግዚአብሔር ወደ ፈርዖን ያቀርበዋል እሺ ለብዙዎቻችሁ ዜና እናገራለሁ የተገፋችሁ አልተገፋችሁ መፍዙስ ጉርጓድ ውስጥ የተጣላችሁ አልተጣላችሁም ያ ፕላኑ ነው ሰው የለኝም ያላችሁ አብሮኝ ሰው የለም ያላችሁ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ለእናንተ የሚያስባት ሐሳብ እንደዛች ስለሆነች ነው አትጮሁም ወይ ይነው የመጀመሪያ ጌታን ተቀብዬ ጽዮን ቸርች የሚባል ኢየሱስ ጌታ ነው የመጀመሪያ እንዲህ ይሉኝ ነበር በጣም በመንፈሳዊ ህይወት እየተከታተልኩ እንዲህ ይሉኝ ነበር ቤተሰቦቼ በጣም የተከበሩ ቤተሰቦች ናቸው ቤተ ክርስቲያን ውስጥ እየጸለይኩ ስውል መካሪ ተብሎ አንድ ፓስተር መጣ አንተን የሚያህል አሁን ቆንጆዬ ደህና ድንቡሽ ያልክ ልጅ ምን ታረጋለህ አሁን እዚህ ቸርች ማታ መምጣት ትችላለህ መተመጸለይ ትችላለህ ስራ አግኝቼልህ ነው አለኝ ተመልከቱ ማለት ስራና አከብራለሁ ግን እኔ በህይወቴ የማይቻል አቅም እንደዛ አይነት ስራ ተገኝቶለታል ተባለ ለመጋቢው ተነገረ በቃ ተሰብስበው አገኙኝ እና የታክሲ ወያላ ለሆነ ሕያው እግዚአብሔር ምስክር የታክሲ ወያላ ግባ ተብዬ ምክንያቱም ቤተሰቤ ርቦ ትመጣለህ ብለውኛል እዛ ደግሞ ይሄ ጠብቆኛል አስታውሳለሁ ይዘውኝ ወጥተው ከባለ ታክሲው ጋር ሊያገናኙኝ ማለት ነው ሊያገናኙኝ አንድ አደባባይ ላይ ስፔሲፊክ ከተናገርኩ ሰዎቹ አቤት ማለት ስለሚቀራቸው ልክ እዛች ጋር ስደርስ ታውቃላችሁ ሁሉ ጊዜ ስገባ ስወጣ የሆነች ነገር እየተቆረሰ የሚሰጠኝ ነገር ነበር ማለት የሚበላ የሚጠጣ እሱ ነበር ያተሳሰረን ግን አልዋጥልህ አለኝ ልሆን አልችልም እሱን ልሆን አልችልም የሥራ መናቅ አይደለም ልሆን አልችልም ለዛ ዓላማ አልተፈጠርኩም ለዚህ የመጀመሪያ ያረኳቸው ይሄ ነው መሃል አስፋልት ላይ ቻው አልኳቸው ወዴት እንደምሄድ አላውቅም ካናዳ ሀገር ላይ አሁን አይቻለሁ ሰምቻለሁ ዛላሉ ደረጀ የሚባል አገልጋይ ድንገት ፍለፊቴ አየኝ
በቃ የሙሉ ወንጌል አገልጋይ ነው። አሁን ያለው ካናዳ ነው። ና አለኝ። ለካ እዛ አካባቢ የነበርኩባት ቸርች አካባቢ ፊት ለፊት አንድ የእናቶች ጸሎት ህብረት ነበረ። በጣም ትልቅ ወፍራም ሴት ነች። ዋጋዬ በለዋት በ3 እጥፍ። ያቺ ሴት ቤት ጸሎት ይደረግ ነበር። ሲደረግ አጅሬ ለካ ደረጀ እዛ ያገለገለ አይቶኛል። ልክ እዛ አስፋልት ያለበት አውላላ ሜዳ ላይ እንደዚህ እነሱን ተሰናብቼ ስቆም ባለፈው እዛ ይቻላል ልበል። አዎ ነው። አዎ ምን ያረክ ነው? ምንም ና አንድ ፕሮግራም አለ። ኦኬ ላገለግል ነው እንሄዳለን። እሺ ሄድኩ ከሱ ጋር። አይ እግዚአብሔር ገባው። አገለገለ። እኔ አሜን እላለሁ። ከዛ ለውይይትነት ተፈልጌ መንገድ ላይ ዳይቨርት አድርጎ ጌታ ሰው ላይ አይኔን የጣልኩትን ጠራርቦ ጨርሶ ወዴት ከተተኝ? ወደ አገልግሎት። ወገኖቼ እኔ በጣም የኔ የተለየ ደሞ እዛ እሱ የሚያገለግልበት አንድ ደሞ ተጋበዘና አንድ ቤተ ክርስቲያን ሄደ። እሱ እዛ ያገለገለ ነው። በቃ ከሱ ጋር ሆነ። የዛለት አገልግሎ የዛለት ማታ ደሞ ሌላ ቸርች ነው። ከሱ ጋር ሄደ። እዛው ቤት ሲገባ ምግብ በላን። ከዛ በልተን የወጣ ነው። ቸርች ስንሄድ እንደዚህ ያው እንደ ካሜራው ጀርባዬን ሰጥቼ ቆሜ እሱ ያገለገለ ነው። አንዲት ሴት መጣች አለችኝና ለካስ ታረጋኝ አላቃት እንቧ ዱብ በኋላ ላገኘ እሺ ስንወጣ እሱ ያቃታል። ምንድነው አልኩ። የጠፋው ልጄን ይመስላል አለቀው። እኔ ጋር ነው መኖር ያለበት። ሄይ እጆችን አንሳ። ያልገባኝ ለዚህ ነው። እሷ ቤት 2 ዓመት ተቀመጥኩ። ኪሴ ውስጥ 100 ብር እየከተተች በቃ ቸርች ነበር የምዞረው። ምልህ አሁን እኔ ውይይት ላይ ተንጠልጥዬ ያልገባኝ ለዚህ ነው። አልገባኝም ነበር። አሁን ቤተሰቦቼ ሲፈልጉ ቤተሰቦቼ እንደዛ ራሳቸውን የሀብት ማማ ላይ ያስቀመጡ። አሁን ከኔ ጋር ነው ባለፈው ቅዳቅደን ነበርና እንደው ይኖርሃል። የኔ ጌታ ስም ይባረክ። እዚህ እጆቻችሁን አንሱ። እጆቻችሁን ወደ ላይ አንሱ። ጌታ ሆይ በሉ። ያልገባኝን ነገር በሉ እስቲ። ብዙ ነገር ተናገርኩ፣ ግን አንተ ለካ በስራ ላይ ነህ። ዛሬ እንዲህ ይሆንላችኋል። አንዳንዶቻችሁ እንደዚህ ይሆንላችኋል፣ እንደዚህ ይደረግላችኋል። ያው በደንብ ስሙኝ። ያልገባችሁ ነገር ላይ አመስግኑ። እግዚአብሔር በስራው ጻድቅ ነው። ያልገባኝ እንዴት እንደሚለውጣችሁ አታውቁት። ሲገባችሁ መጥፎ ነው። ቁጭ ትላለ። ጌታ አይተዋል ከበደ ያለኝን እንዳይገባሽ አረኩሽ። አየሽ ይኸውልህ፣ ካልገባሽ ሙልጭ እያረጉሽ አሁንም በራቸው ላይ ነሽ። ሃሌሉያ ትላለህ። ሲገባህ ግን እንዲህ ነው የምትሆነው። ጌታ ሆይ ከእንግዲህ በኋላ ቸርች አልሄድም። ከእንግዲህ በኋላ ከቅዱሳን ጋር። ቅዱሳን ማለት የንብ ቀፎ ናቸው። ቅዱሳን ማለት ተርብ ናቸው። ቅዱሳን ማለት ነዳፊ ናቸው ምናምን ትላለህ ሲገባ። ሳይገባ ግን እንደ በግ በተኩላዎች መካከል ይልካ። ሺጋስ ሩፓሽ ሸደስ ሮክ አሜን አትልም ወይ? ጆችን አንሳ። እንዳይገባህ ያረጋል ዛሬ ጌታ። እንዳይገባህ ከገባህ ጥሩ ነው። ከገባህ ያው ከባድ ነው። ምክንያቱም ይተርክልሃል።
ክፍል 1 ክፍል 2 የሐሰት አባት ሐሰትን ከራሱ የሚያፈልቅ ምን ይልሃል በደንብ ያስረዳሃል እንደዚህ ነው ጭራሽ ቤተክርስቲያን እንደዚህ አይደለችም መንግስተ ሰማያት አክት ሁሉ የምታረገው ይሄ ነው መንግስተ ሰማያትን እዚህ ያመጣሃት ነው የደከሙ ሰዎች መሃል አትቀመጥም የሳቱ ሰዎችን ማጽናናት አትችልም የሚሰድቡህን ታገስ አትችልም በቃ እንትን ነው የምትሆነው ማለት ነኩይ ልጮህ ነው የምትለው ሳይገባ ሲቀር ግን የተናገረልህ ስፍራ ላይ ያደርሳል እኔ ዛሬ እግዚአብሔር እንደዚህ ብሎኛል ለአንዳንዶቻችሁ የተለየ ጥበቃ ዛሬ ይሆናል አትችሉም ስትባሉ የሥራ መስፈርታችሁ ሲቀነስ ወደ ታች ስትደረጉ ጌታ ሆይ አትበሉ ያልገባችሁ ነገር አለ ያልተረዳችሁት ነገር አለ እግዚአብሔር አዋቂ ነው ሰውየው አገልጋይ ነው ባለፈው ለመንፈሳዊ ልጄ ስነግራት ነበር አገልጋይ ነው በጣም የታወቀ አገልጋይ አውቶቡስ ተራ ሄደ አውቶቡስ ተራ ወደ ክፍለ ሀገር እንደ ዛሬ ጊዜ አይደለም ዛሬ ጊዜ የተለየ ነው እሱ መተንተና አይጠበቅብኝም ትራንስፖርት ሚኒስትር ሄዱ ግን አውቶቡስ ተራ እንደ ዛሬው ጊዜ አልነበረ ያኔ ቆማችሁ ትጠብቃላችሁ በሰዓት ነው የሚነገራችሁ አገልጋይም ተገልጋይም በሰዓት ነው የሚነገረው እዚች ስትወርድ ከአውቶቡስ ተራው ፊት ለፊት ዶጮ የሚባል ሱቅ አለ ከሱ በር ላይ ጣይም ያለ ረዘም ያለ ይጠብቃል በሰዓት አውቶቡሱ የሚገባበትን የሚወጣበትን ይታወቃል ስለዚህ እንደ ዛሬው ዘመን በስልክ አይደለም አገልጋይ አውቶቡስ ተራ ይሄዳል ይጠብቃል ሊያገለግል የተጋበዘበት ቦታ ሊሄድ ሲል ድንገት አውቶቡስ ተራ ሌላኛው መጥቶ ደግሞ ርግፍ ሲያደርግ የድሮ ወዳጁ ነው ጢምጢም ይላል እንደምን አለ ደህና ነው ወይ ቅፍ ባላ ረዘመበት ደህና ነኝ አሁን ልሳፈር ዛሬ ማንላቀቅም ቁርስ ካልበላን በፍጹም ሊሄድ አገልግሎት ይኑርብህ ምን ችግር አለ 12 ሰዓት ነው አልፍ እንትኑ ትራንስፖርቱ አደርሳለሁ ነው ራሴ አብረን ሮጥ እንላለን እዚች ቁርስ እንብላ በስንት ጭቅጭቅ እሺ ብሎት ቁርስ አብረው ይበላል የአገልግሎት ጨዋታ ይነሳል አንዱ ሲነሳ አጅሬ ሙክክ ይላል ሲወጣ ባሷ ሄዳለች የመርገም ያንማትበሉ ለራሳችሁ በቃ ወረደበት አዘገየኸኝ አንተ ጠላት ነህ ላከ እዛ ያለው ህዝብ እንዳይጎበኝ ምናምን ያላለው የለም ይሄም አዝኖ በልሂድ አለ በሁለተኛው ባስ ሲሄድ እደርሳለሁ ግድ የለም ሲል የመጀመሪያው ባስ ተገልብጦ ሰው አልቆ ማለት ይሄ ሰው አሁን ምንድነው የሚለው ያልገባኝን ብዙ ነገር ይው እንዲህ ነው የሚሆንላችሁ ወረወርናችሁ ሲሉ እናንተ ግን ስድባችሁ ይሻራል ነቀፌታችሁ ይሻራል ውርደታችሁ ይሻራል እደግመዋለሁ ይሻራል ኧረ ማነው አሜን የሚል አያ ትንቢተ ኢሳይያስ ምዕራፍ 25 ላይ እንደዚህ ይላል እሱን ላንብብ ዛሬ ጌታ ያለኝን በህዝቡ ላይ ዘይት አደርጋለሁ ተመልሳችሁ በኔ ላይ እንዳትኮሩብኝ አንቺ ብቻ ነሽ ያልሽ ሌላው ሁሉ ለመኩራት ተዘጋጅቷል እሺ ቁጥር 8 ይኸውላችሁ የሚለውን ስሙ ትንቢተ ኢሳይያስ ምዕራፍ 25 ሞትን ለዘላለም ይውጣል ካለ በኋላ ጌታ እግዚአብሔር በሉት እስቲ ከፊት ሁሉ እንባን ምን ይላል ወርዶ ደግሞ ምን ይላል አቤት እንባን ምን ይላል ቀጥሎ ምን ይላል የህዝቡንም ምን አቤት ጮክ በሉት ድገሙት ያዕቆብን ያለው ምንድነው የሰደቡ ያፍራሉ ያዋረዱ ይደነግጡማል የህዝቡንም ስድብ ምን ያደርጋል አይሰማኝም እግዚአብሔር ምን ብሏል ተናግሯል ኦ መንፈስ ቅዱስ ያልገባን ለዚህ ነው ያልገባን
ያልገባል ለዚህ ኦ መንፈስ ቅዱስ ኦ መንፈስ ቅዱስ እጆቻችሁን አንሱ ገብቷችሁ ቢሆን ኖሮ ይሄን አደጋ ላይ ነበራችሁ ሳይገባችሁ እኮ ነው እንዳትወጡ ሲላችሁ ሳይገባችሁ እኔ እንዴት እንደሆነ አላውቅም ግን ዛሬ እንደወጣ እግዚአብሔር አልተናገረኝ የሆነ ነገር ደስ አላለኝም ትላላችሁ አጠገባችሁ ያለ ሰው ፕሩቭ ይላችኋል nothing proof ግን ስትቀሩ የሆነ ነገር happen ሲያደርግ እኔ ዛሬ እንዲሰማለሁ እግዚአብሔር ባለ ግርማ እንዲህ ያጽናናችኋል ለአብርሃም ተናግሮ ለያዕቆብ ተናግሮ እንደፈጸመው በሰዳቢዎቻችሁ ፊት የናንተን ታሪክ ይፈጽመዋል ኦኬ በታሪክ ይው በደም ስሙኝ የአብርሃምን የያዕቆብን ሲፈጽም አንዳንዱ ነገር እንዳልገባቸው ሳይገባችሁ ስታልፉ ለምን አልገባኝም አትበሉ ከገባችሁ የሐሰት አባት የሚያወራውን ሰምታችሁ ልባችሁ ይከፈልና እንደ ጴጥሮስ ና ስትባሉ ወይም ነይ ስትባሉ ከመሻገር ይልቅ ወጀቡን ሰምታችሁ ትወድቃላችሁ ጆሮአችሁን እግዚአብሔር ልባችሁን እግዚአብሔር እንዳይገባው የሚያደርገው የጀመራችሁትን መንገድ እንድትጨርሱ ነው ለእናንተ የገባውን እንዲፈጽም ነው ዮሴፍን ያስጨረሰው በዚህ ሁኔታ ነው እጆች ይነሱ በእግራችን እንቆማለን ጌታ ሆይ በሉ እጆች ወደ ላይ ይነሱ አይኖች ይጨፈኑ ስላልገባኝ ነገር አመሰግንሃለሁ በሉት አይሰማኝም ጠላት የሚለኝ ቢገባ ይኖሮ በሉት አሁን ያለውበት ደረጃ አልደርስም ዋው ዛሬ አለኝ ያልገባችሁ ነገር የሰማችሁ ምናልባት በህይወታችሁ እንደ ዮሴፍ ጉርጓድ የወደቃችሁበት ሰዓት ቢሆን ስሙኝ ለነብዩ ኤርምያስ ያለው ይሄንን ነው ለህዝቡ እንዲናገር ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ለእናንተ ማስባትን ሐሳብን ያውቃለሁ ምን ማለት እንደሆነ ታውቃላችሁ ጉርጓድም የሱ ሐሳብ ነው አልገባችሁማ ከጉርጓድ ሲወጣ የሚገባበትን ቦታ እያዘጋጀ ነው እኮ እየተናገርኩ እኮ ነው አትሰማኝማ ስትራቡ እናንተ ሳይገባችሁ እናንተ ውሃ ምግብ እያረጋችሁ ስትበሉ እናንተ በጭንቅ ስትኖሩ ሰው የገባቸው እንዲህ ከሚጨነቁ እንዲህ ሐዘን ደርሶባቸው እንደዚህ ሞት ገብቶባቸው እንዲህ ቤተሰቦቻቸው ሆነው እንዲህ ከሚያመልኩ ቢቀርባቸው ሲሏችሁ ያልገባችሁ አረ እግዚአብሔርን አመስግኑ እናንተ ጊቫፕ እንዳታረጉ የዲያብሎስ ድምጽ እንዳትሰሙ እግዚአብሔር ሰወራችሁ እግዚአብሔር ሸፈናችሁ ሊያስጨርሳችሁ የጀመረውን በእናንተ ሊጨርስ የተናገረውን ሊጨርስ ወንድሜ ስማኝ እግዚአብሔር ልብን የጠበቀው ለዚህ ነው አንዳንድ ነገሮች እንዳይገቡ ያረጋው ለዚህ ነው እንዳይገቡሽ ያረጋው ለዚህ ነው መብቷን አታስጠብቅም ወይ ባሏ በህይወቷ እንዲህ ሲያረግ እንዴት ዝም ትላለች ሲሉ ያልገባሽ ዝም በይ ከላዩ ላይ ያለውን ጁኒ ነቅለሽ ልታወጪ ነው አትጠራጠሪ እግዚአብሔር ባንቺ ሊሰራ የወደደው እንዲጨርስ እንዳይገባሽ ያረግሻል ኧረ አሜን በይ እባክሽን ዜና ሰማሁ ዛሬ ዘይት የሚያርፍባቸው አዲስ ጥበቃ ውስጥ ይገባሉ ይዛትባቸዋል አይገኙም እግዚአብሔር ጠበቃቸው ይሰውራቸዋል እግዚአብሔር የሚቤዣቸው ስድብና ነቀፌታን ከላያቸው ያነሳል ይጠብቃቸዋል እነሆ የተቆጧቸው ያፍራሉ እነሆ የሰደቧቸው ይደነግጣሉ እግዚአብሔር ረዳታቸው ይሆናል
ህዝቡ በታላቅ ድምፅ እንዲህ ይበል። ስሙኝ፣ ያልገባን ለዚህ ነው ይበል። 1 2 3 1 2 3 አይሰማኝም። 1 2 3 የማይገባኝ በይ ልሰበርበት ልዋረድበት ከጌታ ቤት እንድወጣ ልቤ እንዲያለቅስ ሐዘን ውስጥ እንድገባ እግዚአብሔር በእኔ የጀመረው እንዳይጠናቀቅ ለሚያወራው ለሚሳደበው ለሚያዋርደው እግዚአብሔር እንዳይገባኝ አድርጎኛል። ምክንያቱም ጠላት የሚለውን ከሰማሁኝ የጀመረልኝን ዴስቲኔ ላይ አልደርስም። ያልገባኝ ለዚህ ነው። መንፈስ ቅዱስ ኦ መንፈስ ቅዱስ ይውላችሁ የቢሮ ወረቀቶቻችሁ የታጠፈ ሰዎች አላችሁ። ወረቀቶቻችሁን እየሰበሰባችሁ ያላችሁ የሰራዊት ጌታ እግዚአብሔር እንዲህ ይላችኋል፣ ያልገባችሁን አትናገሩ ይላል። እግዚአብሔር ገና አልጨረስኩም ይላል። እግዚአብሔር ያልገባችሁን ማስረዳት አይጠበቅበትም። ሲፈልግ ይከፍታችኋል። ሲፈልግ ዜና አለኝ፣ ዜና አለኝ። ሪሞቱ እሱ ጋር ነው። ዶንት ወሪ። መንቀሳቀሻሽ እሱ ጋር ነው። ወደ ቀኝ ሲልሽ ወደ ቀኝ፣ ወደ ግራ ሲልሽ ወደ እንደ ዮሴፍ ዘመንሽ በክብር ያልቃል። አቤት አቤት! ዜና ሰማለሁ፣ ዜና ሰማለሁ። እግዚአብሔር የተጠነቀቀላችሁ ሰዎች ዜና ሰማለሁ። ያዋረዷችሁ ሊያፍሩ ዘመን መጣ። የሰደቧችሁ ሊያፍሩ ዘመን መጣ። ኦ መንፈስ ቅዱስ ይላችሁ። ማይ ጉድነስ ማይ ጉድነስ ጌታ ሆይ አመሰግናለሁ። እንደዚህ ያለው ይውላችሁ ባህር ላይ ያለ ሳር ታውቃላችሁ? ባህር ላይ ያለ ሳር የገጠር ሰው ነው የሚያውቀው፣ ወይም ደግሞ አዋሳ ክፍለ ሀገር የሄደ ሰው። ረጃጅም ሳሮች አሉ። ማዕበል ይመጣና ይሄ በብሎኬት የተሰራውን ሲያረገው ስንጥቅ ስጥቅጥቅ ሲል፣ እነዚህ ረጃጅም ሳሮች ግን ሲል እጥፍ ብለው ያሳልፉና ይቆማሉ። ይኸው ዘመን መጣልሽ፣ ይኸው ዘመን መጣልህ። ውሰጂ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ። ውሰጂ ውሰጂ ውሰጂ። አንቺ በደረሰብሽ ሌላው ሰው ተሰናብቷል። ሌላው ሰው ተሰነጣጥቆ አብቅቷል። አንቺ ግን እጥፍ እያልሽ፣ አንተ ግን እጥፍ እያል። ምክንያቱ ምንድነው? እንዳይገባህ እያረገ አቅም እየሰጠህ ጉልበት እየሰጠሽ ዜና ሰማለሁ፣ ዜና ሰማለሁ። አስደንጋጭ አስደንጋጭ በሽታዎች ሲነገራችሁ
ብትጎለጉሉ ጎግል ላይ ገብታችሁ የማትረዱትና የማትደነግጡት በሽታው ውሸት ሆኖ ሳይሆን እግዚአብሔር እናንተ እንዳትሰሙ ስለፈቀደ ነው። አትሞትም። አንዳንድ መርዶ የሰማችሁ መርዶ ጋር ግን ማች የማያደርግ ነገር ያላችሁ፣ አንዳንድ ሐዘን ቤታችሁ ያለ ሐዘኑ ጋር የማይመሳሰል ነገር ያላችሁ፣ አካባቢው ለቅሶ በለቅሶ ሆኖ እናንተ ዝንጥ ብላችሁ ምትወጡ ምንድነው? አልገባቸውም ወይ? አልገባኝም። እግዚአብሔር ተጠነቀቀልኝ እንዳይገባኛ የኔ ነገር ስላላለቀ የሐሰተኛውን ድምፅ እንድሰማ አልፈቀደልኝ። አልፈቀደልኝ። ቤትሽ የሞተ ነገር እያለ ቤትሽ የሚያስለቅስ ነገር እያለ ሰይጣን መጥቶ ሊተርክ ሲል አትሰሚም። ላለመስማት ብለሽ ሳይሆን እንዳትሰሚ ተደርገሽ ነው። ዘመን አለ እህቴ፣ ዘመን አለ። አንቺ በተራሽ የምትሰሚበት ደግሞ ዘመን አለ። አንተ